ከነማብራሪያው ለማንበብ በጣም ጥረት ካረግሽ እመኚ 2 ወር አይፈጅብሽም ከእስልምና ለመውጣት። ፈልጉ የሚለው ለገንዘቦቻችሁ ማለት ነው። ገንዘብ የሚያስተዳድር ኋላ ማለት ነው። አንድ ሴት ታገባ ባላ ስታገባ ማለት ነው። የትኛውም ነገር ምን ኦኬ ይቅርታ ልኑር ለብቻ የምትወህቴ ሚታርቂ አንደኛው ስታወራ አንደኛው ሚታደርግሽ ይቀጥል ቀጥይ 18 እስኪያም ይሄው ከሴቶችን በባል ጥብቆች እጆቻችሁ በምርኮ ያዟቸው ሲቀሩ በእናንተ ላይ እርምናቸው አለ። ይህን አላህ በእናንተ ላይ ጻፈ። ከዚያችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። በምናችሁ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ከእርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች ምህሮቻቸውን ግዴታ ሲሆን ምን በሏቸው ስጧቸው። አንቺ አሁን እያልሻለሽው ሊያገባት ምህር እንደሚሰጣት በገንዘብ ምህር ይሰጣል ስለሱ ነው የሚያወራው ነው እያልሻለሽው። አንቺ ባለቤትሽ ከተጠቀመብሽ በኋላ ነው ወይ ምህር የሚሰጥሽ? በመጀመሪያ ደረጃ አንቀጹ ስለ ትዳር አይደለም እያወራ ያለው። አንቀጹ እያወራ ያለው ስለ ሙታአ ሙታአ ደግሞ ምንድነው ካልሽኝ ለምሳሌ ዚና ዝሙት ነው አይደል? لا ዝሙት ሳይሆን ዝሙትና ዚና ይለያያል አንድ ቃል ማለት ነው። ኦኬ ዚና እስቲ ምን ማለት ነው አብራሪል? ዚና ማለት እንትን ሴተኛ ዳሪ መሆን። ቴንክ ሶ ዝሙት እኮ ነው ሴተኛ ዳሪነት። ሙታአ ማለት ባጭሩ ሴተኛ ዳሪነት ነው አለች ጎበዝ እህታችን። ይሄን ደግሞ አላህ በቀጥታ ፈቅዶታል። ሳሂህ አልቡኻሪ 5917 ክፈትላት። አረብኛ ትችላለሽ? ኦኬ ክፈት ያለ ግን እየተረጎምሽልን ማለት ነው። ምክንያቱም እንዲገባን እኛ እንድናውቀው ማለት ነው። አንተ ይሄ ቆይታ አርጌ አንቺ በደንብ አስተውሉ። ሙታአ ማለት ዚና ነው ብላናለች እህታችን። ይሄን ዚናን ደግሞ ማን የፈቀደው የሚለውን ደግሞ እናያለን ማለት ነው። ይሄው በዚህ አንቀጽ 5917 ቆይ ልልቅ አንዴ 5917 ላይ ለካስ ስለ ኮፒ ነው አይ ቲንክ 1406 ላይ ማለት ነው 05 ላይ አለ 1405 ሲ ነው ያለው አጭር ነው ያስቀመጠው 06 ላይ ደግሞ በፎጣ እንትን ያለው 05 ላይ ያንደውና እዛ ላይ ያለ መልእክተኛ ሙጣአት ተቀበለ ይላል። እዛ 05 ቢ ነው ሲ ነው ያልከኝ? ቢ ሲ ኦኬ እሺ አለሽ እህታችን? አዎ አለሁት። እሺ ተርጉሚልን። ስራት ምንድን ነው? አንተ ያውሩ ያ1405 ነው እንዴ? አንተ ኖ ሙስሊም لا የትኛው ሱራ ላይ ነሽ አንቺ? ቡካሪ ነው። እስቲ ቡካሪን ቼክ አድርገው እስቲ። 2 መስመሮች 3 መስመሮች ምን ነው? አንዴ ቆይ ቼክ ላድርግልህ። እሺ ቡካሪን ቼክ ላድርግላችሁ። 406 እዛው ሳሂህ ሙስሊም 06 ጋር ሄድ 1406 ጋር አሳያት። ኢሳብራ ጆሃኒ የዘገበው ሐዲስ 1405 ላይ በሁለት መስመር ቁጭ ብላ 1405 ቢ ላይ ኦኬ አላህስ ሜሴንጀር ብሩኬ ከቻልኩ አይቀርስ ትችላለህ? እሺ አረብኛውን አርግላት አለሽ እህታችን? አራለሁት። እሺ አንብቢልንና እየተረጎምሽ አብራሪልን። አቅልምላት። وحدث أنتم بالنسيطة سمي በጣም ማለት ነው። بالنسيطة علي ቆይ እስኪ ቁርአን ልውሰድ።
ሐዲስ ነው ሐዲስ ታውቂያለሽ? ቁርአኑ ላይማ ሱራ 4:24ን ቅድም አሳየሁሽ። በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደላችሁ በእርሱም በመገናኘት የተጠቀማችሁባቸውን ሴቶች ተቢንክ የሲጥ አያሻኡ ሐዲሱን ይወልሽ ሐዲሱን ያኡኑ እብኒ ዜኖ ይወልሽ። እስኪ ትንሽ ቁርአን እኔ ጋር ስላሌለ ማለት ነው ትንሽ ማለት ነው ابني زوجي حديث روحا يقنع ابني القاسم إن أمري ابني إن أمري بن بلون إن أمري بن دنيرة أيوة دنيرة إن أسنا ابن محمد إن سلامتي إلا آخر وجبريل بن والهلا ملسا وجبريل بن بلون يقوم والهلا ملسا وجبريل من عبد الله إن رسول الله سال الله عليها والسلام أنتم لو كذاك كده من لما استلالف ترجمي لنا هنا أنا بشونو قال سمانشم ترجمي አይደለም ማለት አንቺ ንኛው አንዴ ምታድርጊ አንዴ ቆንጂት እሷ ትጨርስና ከአንቺ ትቀጥያለሽ እሺ አለበለዚያ አንቺ የምትጀምሪ ከሆነ ደግመሽ አንበባሽ ተርጉመሽ ትቀጥያለሽ እሷ ያነበበችው ግን ተርጉመለ ምንድነው የሚለው ሐዲሱ እህታችን ይኸውልሽ ወሰላሙ አንቱ በቃ ንባቡን ትተሽው ስለምንድን ነው የሚያወራው ሐዲሱ ይኸውልሽ ፊ ብሎ ወደ ኋላ መልስ ብሎ ወደ ኋላ መልስ መጨረሻ ላይ ማለት ነው في لمتؤون ይላል እኮ ተርጉም ይላል አየሽ ከዛ አሁን ደግሞ አማርኛው ጋር አች ትርጉማችን እሺ ልኖር ለብቻ ያለሽ ጠይብ አማርኛው ጋር አች እሺ አንዴ ልኖር ለብቻ ያለሽ አለ አረብኛ ትችያለሽ አዎ ኦኬ አንብቢልን እስኪ ሐዲስን ማንበባው ግን በያለው ግን ምንም አልገባኝም እስቲ ምንድነው የሚለው እስቲ ስለምን አልገባኝም ለማለት ነው ለዛ እኮ ነው ምን ለማለት ፈልጋችሁ ነው ያልኳችሁ መተርጎማትሽም አለመቻሉ ሳይሆን ዝም አልገባኝም ማለት ብዙ የስም ዝርዝር ብቻ ስላለው ሊገባኝ አልቻለም ኦኬ ስለ ሙታአ ነው የአይሻና የብዙ ነው የሚያወራውና ምን ለማለት ፈልጋችሁ ነው ያወራ እንደሆነ ገብቶናል አማርኛው ጋር አትይዝም አንቺ ከዚህ ሁሉ ማለት ነው አርግላችሁ ፕሮኬት ይችላል አማርኛ ይሄኛው ሱራ ስንት ቁጥር ላይ ነው 05 ከ05 የላ አማርኛ ጋር ኦኬ አንድ እንትን ይበላሽ
አንበቢያ እሺ እስኪ ራቅ አድርገው ትንሽ እና ይሄ ምን ማለት ፈልጋችሁ ነው? እሺ ምን ይላል? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ እኛ ጊዜያዊ ጋብቻ እንድንፈጽም ፈቀዱልን እና ኦኬ ያን ምን ለማስተላለፍ ነው? እሺ ለጋብቻ ቀያሽ ቆይ ተረጋጊ። ይሄ ዝሙት ነው እያልሽ ነው? ቀድ ሚውት አድርጊ። አንደኛዋ ታወራ አንደኛዋ ሚውት አድርግ። እኔ ላውራሽ። ሙተአ ማለት ምን ማለት ነው? ስልሽ ዚና ብላለች እና ዚና ምንድነው ስላስ ሴተኛ አዳሪነት ብላለች። ሴተኛ አዳሪነት ምንድነው? ለሁለት ቀን ለሶስት ቀን ተዋውላ አብረው አድራ የተዋዋለችበትን ተሰጥቷት መሰናበት ማለት ነው አይደል? ተሳሳት? አዎ ልክ ነሽ። አሁንም ይሄ ጊዜያዊ ጋብቻ የተባለው እሱ ነው። ጋብቻ ራሱ የቻለ ጋብቻ ነው እያወቅሽ ነው አይደል? ኦኬ ብሩኬ 1406ን እዛው ጋር አሳያት። ይሄው ጊዜያዊ ጋብቻ ምን እንደሆነ ዝሙት የሚል ቁርአን ውስጥ ሐዲስ ውስጥ እንደማታገኝ ወላሂ እምልልሻለሁ። ተገኘ ጥሩ ወላሂ የሚለው ቃልና ማለት ነው። ይኸውላችሁ ተቀርቶትም ማለት ነው። ተቀርታ ግን ዝሙትና ዘና ኬትም ሆነ ቤትም አይገናኝም። ያ አንተ ማለት ዚና ማለት ነው። ዚና ማለት ምን ማለት እናት በጣም እርታቅም ማለት ነው። ዝሙት ዝና ማለት ተይው ለብቻው ማለት ነው። ስለ ዝሙት መጠየቅ ፈለግሽ ለብቻው ጠይቅ። ዝሙትና ዘና ይለያያል። አለ እንዴ 3 ቀን ተብሎ ጋብቻ የሚባል ነገር አለ? ጋብቻ ነው። ለምን አንድ ቀን አትሆንም? ለ3 ቀን ለምን አንድ ቀን አትሆንም? ጋብቻ እስካለ ድረስ ጋብቻ መሆኑ ታውቃላችሁ። ታዲያ ለምን ወደዚህ ትላላችሁ? እውነት ሆነ እያወቃችሁ ጋብቻ ተብሎ ይጠራል ለ3 ቀን። አዎ ጋብቻ ካለ እያነበብ ጋብቻ ትርጉሙን ታውቂዋለሽ እህታችን? አዎ በደንብ አውቀዋለሁ። ጋብቻ ማለት እሱ ከአንቺ ጋር ብቻ አንቺ ከሱ ጋር ብቻ ማለት ነው። ይሄ ብቻ ለብቻ የሚደረግ እንጂ 3 ቀን ኮንትራት ይዘሽ ምትለያዩ ታፈርሹ ነገር አለ። ጋብቻ ማለት ቃሉ ለ3 ቀን የሚል የታል? እስከምጣል ይሄ ለ3 ምሽት ይላል። ለምሳሌ እስኪ በአማርኛ አድርገው። በአማርኛ ላድርግልሽ? ጉድ እኮ ነው። ምንድን ነው የምታሰሙ ሴቶች? ደግሞ እኮ የሚገርም ነገር ትልቅ ነገር እያለ በዚህ ላይ በመጨቃጨቅ ነው። አንብቢልን። እሺ እያነበብኩ ነው። ድምፅሽን አንሺ። ችግር የለም እኔ ካነበብኩ። እሺ ላይ ስሞሽ ኢያሱ ለሰላም። እሺ በአባቶቻችን እንደዘገቡት የአላህ መልእክተኛ እሺ ሰለላሁ ዐለይሂ ወሰለም ጋብቻ እንዲፈጽሙ ክልከላ እኮ ነው ታዲያ የሚለው ይሄ ነገር የፈቀደው መጀመሪያ ነው ጥያቄው። አሁን ቁርአኑ ላይ ስንሄድ ይሄ በቁርአኑ እንደተፈቀደ ግልጽ ይሆንልሻል። ይሄ ሐዲስ ነው አይደል? ሐዲስና ቁርአንም ማለት ያገናኛችሁት ነው። ሲጀመር ወላሂ ላዚም ሐዲስና ቁርአንም ያገናኛችሁት ነው። ተከለው ነው ቁርአኑ ላይ 4:24 ላይ በገንዘቦቻችሁ ልትፈልጉ ይኸውልሽ። ቁርአኑ ሲከፈት እኔን አንድ ነገር ልበልክ ገብቶኛል። ይሄ ከልክለዋል ነው የሚለው ግን እኔ ምልክ ፈቃጁ ማን ነው? ልኑር ለብቻዬ ፈቃጁ ሙተአን የፈቀደው አይፈቅድም ይሄ ነገር። ኦኬ ሳሂህ ቡኻሪ አንዴ ቆይ ሳሂህ ቡኻሪ 5117 ላይ ጃቢር አብደላ ሰላም አልአፏ የዘገበው ሐዲስ ማለት ነው። እስላም ጦርነት ውስጥ ሳለን የአላህ መልእክተኛ መጣው እንዲያሉ
ሙታ ጊዜያዊ ጋብቻ ማለት ነው ተፈቅዶላችኋል አድርጉት ብለውናል ብሎ ይናገራል። ሰሒህ አልቡኻሪ 5117 ላይ እሱ ብቻ አይደለም እዛው አሁን 1406 ኤ ላይ ለሶስት ቀን ወሲብ ተደርጋ በፎጣ ተገዝታ ወሲብ የተደረገች ሴት አለች። ይሄን ማን የፈቀደው? መሐመድ። አትሳሳች። መሐመድ ሰለላሁ ዐለይሂ ወሰለም ይሄም አይፈቅድም። አምጪልኝ ታለ ተፈቀደች 1405 ሲን አሁን አንበበሽዋል ነበር በአማርኛ ያለ መልእክተኛ ጊዜ ተከልክሏል እኮ ነው የሚለው። ቆይ ፈቀዱልን ጊዜው ችግር የለም እናቴ አንዴ አሁን አንበበሽ አሁን ትረሻለሽ እንዴ? እውነቱን ነው ነው ጊዜያዊ ጋብቻ የሚል 3 ቀን የሚል አምጣልኝና ለጊዜያዊ ጋብቻ ቆይ 3 ቀን የሚለው ይመጣልሻል። ችግር የለም ለጊዜያዊ ጋብቻ እንድናደርግ ነብዩ ፈቀደልን የሚል 1405 ሲ ላይ አላስነበቡሽም? አሁን ማን የፈቀደው? ስለዚህ መሐመድ እንደፈቀደ ታውቂያለሽ አይደል? ጊዜያዊ ጋብቻ ማለት አንተ አልተረዳህም። ጊዜያዊ ጋብቻ አሁን ዛሬ ስላገባት ነገ ፈታት ማለት አይደለም። ለሶ አሁን ጊዜ ጋብቻ የሚባል በጊዜ ተወስኖ የሚደረግ ጋብቻ የለም። አንድ ሰው ሲጋባ ኮንትራክት ሲፈጽም ቆይ ስሚኝት ኮንትራክት ሲፈጽም አንቺ ከባልሽ ጋር ስትጋቢ በህይወት ዘመንሽ ሙሉ ከሱ ጋር ልትኖሪ እንጂ ለዚህ ጊዜ እንገባና በዚህ ጊዜ በኋላ እንፋታለን የሚባል ሲጀመር ጋብቻ አይደለም። ሲቀጥል እነዚህ ሰዎች የሚያደርጉት ነገር ዋልያ የላቸውም፣ የአባት ፈቃድ የለም፣ ገንዘብ ብቻ ሄዶ ከፍሎ የሚያደርገው ነው። የጋብቻ ስርዓት ነው። እንደዛ በዲን እንደዛ የሚባል የለም። ቆይ እሱን እናሳይሻለን፣ ችግር የለም። ግን አሁን መሐመድ መፍቀዱን አምነሻል? ሳሂህ ሙስሊም 1403 ላይ መሐመድ ፈቅዷል። ጊዜያዊ ስማኝማ ጊዜያዊ ማለት ይሄ በጦርነት ጊዜ የሚፈጠረው ነገር ማለት ይሄ መንዛዛት ምናምን ሳይሆን ጊዜያዊ አግብተው ወይም ሊኖርም ይችላሉ አብረው እንጂ ይሄ ነገር የለም። ፈቅዶላቸዋል ጊዜ አይደለም። ኦኬ እንደዛ ከሆነ ደግሞ ተከለከለ ይባላል ማለት ነው። ጋብቻ ይከለከላል እናትዬ። ጋብቻ እውነተኛ ጋብቻ ከሆነ ለምንድን ነው መሐመድ የሚከለክለው? የከለከለበት ምክንያት ጊዜያዊ ጋብቻ ስለተፈቀደ በጦርነት ላይ ሚስቶቻቸው የሌሉ ወታደሮች ወይም የመሐመድ ሳባዎች ስላልነበሩ ሚስቶቻቸው ከነሱ ጋር ስለተቸገሩ ሂዱና ለ3 ቀን ቢሆን እንደዚህ ተዋላችሁ እንትን በሉና ከዛ በኋላ ፍቷቸው የሚል ነው የፈቀደው። ገንዘብ ጨርቅ ሰጣችሁ ከነሱ ጋር ተኙ የሚል ነገር ነው የፈቀደው። በኋላ ላይ ተከለከለ ተብሏል። የተከለከለው ትክክል ስላልሆነ እንጂ ጋብቻ አይከለከልም። አሁን ምን ያሳይሻል? ቆይ ያሳይሻል። መሐመድ የፈቀደበትን አሳይቶሻል። ብሩኬ ቅድም ለ3 ቀን ምሽት ፈቅዶ ነበር፣ ተከለከለ የሚለውን አሳያት። ስማኝ መጀመሪያ ሰው እንደ ፍላጎቱ ነበር የሚሄደው። ነቢይ መሐመድ እስከሚመጣ ድረስ እንደ ፍላጎቱ ሴት ያገባል፣ ይፈታል፣ ጊዜያዊ ምናምን ይባላል። ነብዩ ፈቀዱልን ነው የተባለው። እኛ የሰውን ፍላጎት አላመጣልን። ለጊዜያዊ ጋብቻ ነብዩ ፈቀዱልን ነው የሚለው። የነብዩ ፈቃድ ነው። ነብዩ ሲፈቅድ አላህ ፈቅዷል ነው። ሰው የሰዎችን ፍላጎት አላመጣልን። ከዛ በኋላ ደግሞ መልሶ መሐመድ ከለከለ። የከለከለበት ምክንያት ለምን እንደሆነ አንቺ ታስረጅናለች። መጀመሪያ ተፈቀደ፣ በኋላ ተከለከለ። ጋብቻ እንደማይከለከል እስካሁን ጋብቻ እናንተ እንደምታደርጉ ይታወቃል። ጋብቻ አይደለም የተከለከለው ምንድን ነው የሚለውን አንቺ ትነግሪናለች። ብሩኬ የተፈቀደበትን 1403 ሲን እና አሁን ቅድም ያመጣውን አሳያት። ሁለቱም ማለት የተፈቀደበትም የተከለከለበትም ማለት ምክንያቱን አንቺ ነው የምትነግሪ። 06ን አሳያት። እሱን አሁን የከፈትከውን ብሩኬ አሳያት። ወደ 3 ቀን ያለችውን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እሺ ጊዜያዊ ጋብቻ እሺ እኔም ሆንኩ ሌላ ሰው ወጣ በእነ አሚር የተባለች አንዲት ሴት ግመል የምትመስለው ሴት አየን። እኛ ራሳችንን ራሷ ለጊዜያዊ ጋብቻ ውል አቀረብንላት። ከዚያ ምን ትሰጠኛለህ አልኩት። ምን ትሰጠኛለህ ስትለው ካባዬን አለ ቦታውን ማለት ነው። ጓደኛዬም ደግሞ ካባዬ አለ ደረባዬ ካባ ለቀሚስ ይበላል። ድምፅሽን ከፍ አድርገሻል። እሺ እኔ ግን ከእሱ ታዩ ታናሽ ነበርኩ እና የጓደኛዬ ካባ ስትመለከት ወዶታል። እሺ እና እኔን ስትመለከት እሺ
ይበልጥ አማርኳት ነበር። ይሄ ኬት ነው ያመጣኸው? ከዚያ ውሽ አንተና አሳይሻለሁ። ጨርሽኝ። መጎናጸፊያ በቂ ናቸው። በቂ ናቸው። በቂ ናቸው። እሺ 3 ሌሊት አብሬያት ተቀመጥኩ። ከዛም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ እንዲህ አይነት ሴት ያላት ጊዜያዊ ጋብቻ ያግባት። ሁለት ወንዶች ወደ እሷ መጡ። ሁለቱም ካባቸውን አሳዩት። አንደኛው ወጣት ነው፣ አንደኛው እድሜው ገፋ ያለ ነው። እድሜው ገፋ ያለው ሰው ካባው ከዚህ ከወጣቱ የተሻለ ነበረ። እሷ ግን ከካባው ይልቅ ወጣቱን መረጠችና አንተና ካባህ ይበቃኛል አለች። እኔም ከሷ ጋር ለ3 ቀን ኮንትራት ውል ፈጽሜ ከሷ ጋር አብሬ ቆየሁ። 3 ቀን ዲንጊ ማለት ነው በካባ። ይሄን ዝሙት ካላልሽው መሐመድ ነው የፈቀደው። ይሄው እሺ ምንድነው ዝሙት በእስልምና ከዚህ ውጪ? ይሄ ዝሙት ቆይማ፣ ይሄ ኬት ነው ያመጣኸው? መጀመሪያ ንገረኝ። ኦኬ እሺ፣ صحيح ሙስሊም ስክሪንሾት አድርጊው ከፈለግሽ 1406 ይሄ ከቁርአንም ማሳይተንሻል። ባይዘው ለኑር ለብቻዬ ከቁርአኑ ማሳይተንሻል። ሱራ 4:24 በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደላችሁ የተባለው አሁን እንዳሳየንሽ በገንዘብ መፈለግ ማለት ነው። ከዛ እቺ አሁን በገንዘቦቻችሁ ማለት እኮ እንዴ ልጨርስ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደላችሁ፣ በእርሱም በመገናኘት የተጠቀማችሁባቸውን ሴቶች ምህሮቻቸውን ግዴታ ሲሆን ስጧቸው ያለው ለምንድን ነው? በገንዘቡ ይፈልጋል፣ እዛን ይስማማታል። ለ3 ቀን ፈልግሻለሁ ወይም ለ4 ቀን ምናምን ብሎ ይስማማታል፣ በገንዘቡ ማለት ነው። ምህር ማለት ነው። ይስማማና ከተጠቀመባት በኋላ የተስማማበትን ምህር ልክ እዚህ ጋር አሁን በካባ ተስማማት አደረች። ከ3 ቀን በኋላ ያ ካባዋን ሰጣት፣ ተሰናበታት ማለት ነው። እቺ ሴት ልክ እንደዛው በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደላችሁ፣ በእርሱም በመገናኘት የተጠቀማችሁባቸውን ሴቶች ምህሮቻቸውን ግዴታ ሲሆን ስጧቸው የተባለው ስለምንድን ነው? ስለ ሙታአ ነው። ሙታአ እንዴት ነው? ለ3 ቀን ለ4 ቀን ይዋዋላታል። ከዛን ከተዋዋላት በኋላ ከተጠቀመባት በኋላ ምህሯን ሰጥቶ መሰናበት። ምህር የተባለው ምንድነው? የስምምነታቸው ውል። ለምሳሌ እቺ ሴት በካባ ነው የተስማማችው፣ ምህሯ ካባ ነው ማለት ነው። ምህር ሲጀመር የሰርግ እንጂ የእንትን አይደለም። የምን ምንም አያውቅም። የምን ምህር ማለት የሰርግ ያገባት ሴት ናት እንጂ የዝሙተኛ ሴት አይደለም። ሲጀምር ባይሆን ምህር ይኸውልሽ እህታችን፣ እዚህ ጋር አሁን ምህር ተብሎ የተቀመጠው እቺን ሴት ለ2 ቀን ለ3 ቀን ይፈልጋታል። ለ3 ቀን ጋር አንዴ ቆይ ለ2 ቀን ለ3 ቀን ተስማማና ምህሯን ይሰጣታል፣ ገንዘቧን ይሰጣታል። ምህር የተባለው አክቹዋሊ ገንዘብ ነው። ገንዘቧን ይሰጣታል ከተጠቀመባት በኋላ ከዛን ይሰናበታታል። አንቀጹ የሚያወራው ስለዚህ ነው። ከቁርአን ማሳየንሽ ከሐዲስም ማሳየንሽ። ከሐዲስ 3-4 ይሄው ሳሂህ ቡኻሪ 5117 ላይ ጃቢር አብደላህ ሰላም አለይኩም የዘገበው ሐዲስ በጦርነት ሳለን ጊዜያዊ ጋብቻ ሙታን ማለት ነው ፈጽሙ ተፈቅዶላችኋል አሉ ነብዩ ብሎ ነው የዘገበው። ቀደምም እንዳሳዩሽ ነው። አሁንም ለ3 ቀን የተፈጸመው ካነበበች አረብኛውን ስታነበው ምህር የሚል የለውም። እሺ አረብኛው ላይ ክፍያቸውን ዋጋቸውን ነው የሚለው። ሁጁሩና ነው ብሎ ነው ያስቀምጠው። እሺ ምህር ብሎ አማርኛው ላይ ነው ያስቀምጡት። አረብኛውን ብታየው እንደዛ ብሎም አላስቀምጠውም በእርግጥ። እና አረብኛውን ሪፈር አድርጊ ወይ ከፈተልሽና ቆይ እስኪ በቃ አንድ ጥያቄ ልጠይቃችሁ። ስለሱ ተውትና ስለ ዝሙት ተውትና። አረ ለምን ይተዋል? ቆይ ጨርሽና የእውነት ስላልሆነ ነው ሲጀምር ዝሙት እንደማይፈሱና ከዛ በኋላ ከነማማይ ጋር ጨርሽ። እኔ አረብኛውንም በዛው እንድታየው ነው። ለሌላ ጊዜ ቼክ ስታረጊው አረብኛው ራሱ የሚለው ምህር ሳይሆን ሁጁሩና ነው የሚለው። ክፍያቸውን ገንዘባቸውን ነው የሚለው። ክፍያቸውን ሲባል አርዲ አሚን ቢኒ አሁን የጠየቀችን ጥያቄ ሰምታታል። እውነት እንትን አይደለም ብላለች እና
ቢኒ ምን እንዲያደርግልሽ ነው የምትፈልጊው? አንቺ እውነት እንዲመስልሽ መጽሐፍሽን ከፈተልሽ። አንቺ ጠይቂው ቢኒን ምንድነው አንቺ እውነት ነው ብለሽ ሊያሳምንሽ የሚችለው በምንድን ነው? ያሳመነኝማ በምንድን ነው ያሳምንሽ? መጽሐፉን ከፈተልሽ። አግቡ እኮ ነው እያለ ያለው። ዝሙት የሚል የትኛው ነው? ለሶስት ቀን አሁን ያሳየሻል ላይ ለሶስት ቀን ወስዶ በካባ ተስማምታ ሄደችው ሴት ጋብቻ ነው ብለሽ ታምኛለሽ? በቃ እሱ እስካገባት በኋላ ለምን ለአንድ ሌሊት አትሆንም? ለሶስት ቀን ነው ተስማምታ የገባችው። ከዛን ከተጠቀመ በኋላ አንድ ሰው እየወጋሽ አንድ ሰው በጩቤ እየወጋሽ አይ የፍቅር ነው ቢልሽ የፍቅር ነው ብለሽ ትቀበያለሽ ማለት ነው። በቃሉ የፍቅር ነው አለሽ፣ ግን ወጋሽ። ከዛ የወጋውሽ የፍቅር ነው አለሽ። እዚህ ጋርም ዝሙት እያረገ ባልሽ ሄዶ ሚስት አለው ውትድርና ውስጥ ጊዜ ተፈቀደላቸው ብለሻል። ራስሽን ያመንሽው ጊዜ ካንቺ ውጪ ሄዶ ውትድርና ሄዶ 3 ቀን ከሌላ ሴት ጋር ተኝቶ መጥቶ አይ ጊዜ ጋብቻ ነው ያረኩት አልወሰለትኩም አለሽ እና ላንቺ ይዋጥልሻል ማለት ነው። እንደ አይነት ቃቃ ይዋጥልሻል። ዝሙት እኮ ዝሙት ራሱ ስም አለው። ይሄ እኮ ጊዜያዊ ጋብቻ እያለ እኮ ነው ያለው። እንዴት ነው ዝሙት አድርጋችሁ? ጋብቻ ከሆነ ለምን ተከለከለ? አሁን ጋብቻ ተከልክሏል እንዴ በእስልምና? ጋብቻ የጊዜያዊ ጋብቻ የተከለከለ ደግሞ ለምን ብትይ የዛ ጊዜ ጦርነትም ስለነበረ በዛ ልክም ደግሞ ማለት ሌላ ሃይማኖት ወደ ሙስሊም ሃይማኖት የሚወጡ ብዙ ሴቶች ስለነበሩ ጊዜያዊ ጋብቻ ሊፈጽሙ ስለሚችሉ ከዛ ላይ ደግሞ ተሻሻለ ሊሆን ጋብቻ ነው ጋብቻ አይደለም። ጋብቻ ነው ትዳር ነው። አዎ ትዳር ነው ለምን ተከለከለ? ብዙ ሴቶች ስለሚመጡ ስለነበሩ ከዛ ከማለት ከጦርነት ሰዓት ማለት ነው። ስለዚህ በዛ ሰዓት ላይ ጊዜያዊ ጋብቻ ኖሮ ሊሆን ይችላል። እኔ ራሱ ይሄ ነገር ስምጭም አላውቅም። ምን ነው የነበረው? እሺ አሁን አእምሮሽ ያላመነው ልብሽና አእምሮሽ እንኳን ያልተስማሙበትን ነገር ነው ለእኛ ለማሳመን መልስ መስጠት ለኛ አንቺ ያላችሁ ባልሽም ያስቀመጠ ሰው ሲቀጥል ጋብቻ ካልሽው ጋብቻ ለምን ተከለከለ? ጋብቻ ይከለከላል? አሁን አልኩሽ እኮ ጋብቻ ጊዜያዊ ጋብቻ የሚከለከለው ከጦርነት በኋላ ሰላም ከሆነ በኋላ ማለት ነው። እንደዛ አይነት ተከልክሏል እኮ። ትክክለኛ ጋብቻ ከሆነ ለምን ይከለክላል? ነው እናንተ አትጋቡም ወይ? ጋብቻ ተከልክሏል በእናንተ አትጋቡም? ለምን ይከለክላል? የጊዜያዊ እኮ ነው የከለከለው። ያልሆነ ጊዜያዊ እኮ ነው የተከለከለው። አልተከለከለም። በነገራችን ላይ ይሄ አንቀጹ ራሱ ይሄ ሙታ ተከለከለ የሚል ማስረጃ ማንም የላችሁም። በነገራችን ላይ ገና አሁን ወደ መኖሪያው ደረሰናል። ሰዎቹ ስለተለያዩ ነገሮች ጠየቁት። ከዚያ ጊዜያዊ ጋብቻን ጠቅሰው እንዲህ አሉ። ሰው ያለ አዎ፣ በዚህ ጊዜያዊ ጋብቻ ራሳችን ስንጠቀም ነበር በማ ጊዜ አለ በነቢዩ ሰዓባ የህይወት ዘመን በአቡበከርና በዑመር ጊዜ ጊዜያዊ ጋብቻ ስንጠቀም ነበር ይላል። መሐመድ ሞቶ አቡበከር አለ በዑመር ዘመን ራሱ ይህንን ጊዜያዊ ጋብቻ ያደርጉት ቃል በቃልም እንዳልተከለከለ የሚናገር ጊዜያዊ ጋብቻ ብለህ እኮ ነው ያነበብከው ያለው እንጂ ዝሙት ብለህ ራሱ አላለብህም። ጋብቻ ብለው ስላስቀመጡት ነው እንጂ ህሊናሽ እኮ ህሊና አለሽ። ለ3 ቀን የሚባል ጋብቻ የለም። የኮንትራት ዝሙት ነው ይሄ።
እንደዛ ከሆነ ወይ ጋብቻ ያለ ኒካ ጋብቻ ይባላል። ለኑር ለብቻ ያለ ኒካ ጋብቻ ራስ እኮ ኒካ ነው። ምን ሆነሽ እኮ በኒካ ነው አይደል ጋብቻ የሚፈጸመው? አዎ እዚህ ጋር አሁን ስለ ኒካ ያወራል። በኒካ ነው ያገባል። ጋብቻ ማለት ምን ማለት ነው ታዲያ? ኒካ አስሮላታል እቺ ሴት ታዲያ እዛ ከነበርሻችሁ ገንዘብ እኮ ነው ገንዘብ ሰጣት። በቃ ማደር ብቻ ነው። ካደረች በኋላ ለሶስት ቀን አይደል ሰናበት ጋብቻ እየተባልሽ ነው ደግሞ ገንዘብ ያለው ማለት ነው። ገንዘብ ያለው ጊዜያዊ ጋብቻ ሊፈጽም ይችላል። ለምን ወንድ ልጅ እኮ እስከ 4 ላገባ ይችላል። ተረተሽኛል አይደል? ገንዘብ ያለው ነው አይደል? ስለዚህ ለሶስት ቀን ወስዷት ከዛን ከተጠቀመባት በኋላ እስቲ ሴተኛ ዳሪነት ማለት ምንድን ነው? ሴተኛ ዳሪነት የምትቃወሙ ለምንድን ነው? ሴተኛ ዳሪ አላህ ሱብሓነሁ ወተዓላ ሲጀምር በጥብቅ የሚቃወም ረሱል ሴተኛ ዳሪነት ምንድን ነው? እስቲ አስረጅኝ። ለምንድን ነው የምትቃወሙት? ምንድን ነው ስራው? እስቲ አሁን ለምሳሌ ሴተኛ ዳሪነት ምን ስለሆነ ነው የምትቃወሙ? ሴተኛ ዳሪ ምን እሱ የሚያውቀው አይደል? ምንድን ነው? ያለ ትዳር ያለ ኒካህ ስለምታደርግ ከሌላ ወንድ ነው። አዎ ያለ ኒካህ ወስዶ 3 ቀን 4 ቀን ምናምን ስለምታደርግ ይሄ ዝሙት ነው አይደለም? አይደለም? እሱ ልክ ነሽ። ግን በዲን እንደዚያ አሁን እቺ ሴት አሁን ቅድም ያሳየች ሳሂህ ሙስሊም 1406 ላይ ሁለት ወጣቶች ናቸው ሄደው ራሳቸውን ያቀረቡላት። አንቺ ጋር ትዳር አንዴ ከጀመሩ እኮ ትንሽ ጠብቀው አብረሽኝ ዳር ብሎ ትዳር ላይ ታዲያ 10 ወንድ ሳይቀርብልሽም እንደ ከፈለ አግቢኝ ብሎ አይቀርም ማለት ቤተሰብ አይመጣም አይመጣም። አንድ አዳምጪ እናቴ ለማሰብ መሞከር አይከፋም። እነዚህ ወጣቶች ራሳቸውን አቀረቡላት። ከአንቺ ጋር ማደር ፈልጋለሁ እሱ ባሏት ጊዜ ምን ትሰጡኛላችሁ ብላ ጠየቀቻቸው። ትሰጡኛላችሁ አንቺ የትዳር ጥያቄ ቀርቦልሽ ምን ትሰጡኛላችሁ ብለሽ ትጠይቂያለሽ? ዝሙተኛ ሴት እኮ ናት። ምን ትሰጠኛለህ አብሬ ባድር ነው። አንዴ ልጨርስ። ኦኬ ምን ትሰጡኛላችሁ አለቻቸው። አንደኛው ካባዬን አላት። ካባውን አሳየ። አንደኛው ሁለቱም ካባቸውን አሳዩት። የአንደኛውን ወንድ ሆነውን ወደደችው እና ከአንተ ጋር ይሻለኛል አለች። ከዛ ሰው ጋር 3 ቀን አደረች። ከዛ ካባውን ሰጣ ተሰናበተች። ይህንን አሁን አንቺ ጋር ብቻ ነው ያልሽ ነው። ሴተኛ ዳሪነት ከዚህ የተለየ ምንድን ነው ስራው? አይገባም። መቼም ነው የማይገባው። ቀጥ ጨርሱ። ምን ትሰጠኛለህ ማለት ወንድ ሊያገባኝ መጥቶ ምን እንደሚሰጠኝ እንደሚሰጠኝ ካላወቅሁ የእኮ ማህር ነው የታወቀ ካባው ማለት ነው። እሱ ማህር ነው። ሴት ያለ ጠባቂ ታገባለች። ኧረ በፍፁም ይሄ ስህተት ይሰጣት ለሶስት ቀን ሶካ ይጠይቃል። ይሄ በጦርነት የሚሆን ነገር ግን እኔ ራሱ ሰምቼ አላውቅም። እኔ በእርግጥ ይሄ ነገር ላልመልስልህ መልሴን ላያጥፍህ ይችላል። ምክንያቱም ስለማታውቂ አሁን ማማዬ ከዚህ አንድ ሰዓት የምታወራ ምንድነው ጥቅም አይደርስም። አንቺ ለራስሽ ነው 3 ቀን ጋብቻ የተባለው ጊዜ ጋብቻ ተደረገ ብለሻል፣ ትዳር ነው ብለሻል። ይሄን እስቲና ለ3 ቀን ላግባሽ ብለሽ ስትናገሪ እኔ ስለዚህ ነገር
ጥያቄ ጠይቀኝ። ሌላ ጥያቄ ጠይቀኝ። ይሄ ነገር ራሱ ስም እውቀት ምክንያት የዛ ቀን የሀዲስ ምናምን ስም አይደለም፣ ግን የጦርነት ሰዓት ብዙ ነገር ስለሆነ አዋቂ ሰው ነው የሚመልስበት። በገንዘባችሁ ብሎ የፈቀደው በገንዘባችሁ ማለት እኮ ወንድ ልጅ እስከ 4 መግባት መብት አለው አይደል? በገንዘባችሁ ገንዘብ ሲኖራችሁ ሌላ ሴት የተጠቀማችሁባቸው ሴቶች በደንብ ተረድቼዋለሁ። በዚህ ጋር የሚናገረው ስለ ትዳር 4 ማግባት ምናምን አይደለም። እሺ ይበቃታል። እንትን እናሳያት። ምናልባት እህቴ እንግዲህ ስለማታውቂው ነገር ላይ የሆነ እየተናገርሽ ስላለሽ ሀሳቡን ውሰጂና ልጠይቅ ለሌላ ጊዜ። አሁን እሺ ትዳር ያላቸውን ሴቶች ባል ያላቸውን ሴቶች ከእነሱ ጋር መተኛት ዝሙት ነው አይደለም? ዜና ነው አይደለም? ባለ ትዳር ሴቶችን ማለት ነው። ትዳር ያላቸው ሴቶች ከእነሱ ጋር መተኛት ዜና ነው ወይስ አይደለም? ነው እንጂ። ኦኬ። ስለዚህ አንድ ሰው ከእነሱ ጋር ከተኛ ዜና ይሰራል። ይሄን አላህና ነብዩ እንደፈቀዱ ብናሳይሽ ዜና መሆኑን ትመሰክሪያለሽ? ለማይኖሩ በብሩክ ያሳያት፣ የኢብን ከቲርን ማሳያት፣ ሐዲሶችን ማሳያት ሱራ 4 ይሄን ደግሞ ምን እንደምትይስ የትኛው ሱራ ነው? ያው ሱራ ላይ ነው ያሳይሽ። በሐዲስ በተፍሲር አንድ ነገር መስራው ምን ይፈልግ ልኖር 4 ላይ አሁን ያለው እስቲ አሁን 4:24 ላይ ብሩክ ያሳያት። እስቲ አሁን ስናነብ የነበረው ስለ 3 ነገር ነው የሚናገረው አላለች? አንደኛ ያገቡ ሴቶችን እንትን ማለት፣ ሁለተኛ በገንዘቦቻችሁ ስለመፈለግ፣ ሶስተኛ ደግሞ በምርኮ የተያዙ ሴቶችን ባል እንኳን ቢኖራቸው ከነሱ ጋር መተኛት የሚፈቅድ 3 ነገር ነው የሚፈቅድ። ስለዚህ ይህን ያው ያሳይሻል ብሩክ። በሱ ደግሞ ምን መልስ እንደሚሰጥ ይመስላል። ጦርነት ላይ ነው ብለሽ ገገማ እኮ ነው የምረግነው እኮ እንትን ላይ ኦርቶዶክስ ማለት ይደብራል ለሚናገር ነው። ከየት ነው ኦርቶዶክስ ማለት ይደብራል። ለዛ ነው በጣም ይላል የሆነ ሰዓት ሳይስጨንቁት በቃ በጣም ነው የሚናገረው እኮ ጎበዝ ነው። በጣም ነው የሚገባው እንትን ላይ የማየውን ቃል እሱ ሞጫ ተረኩሙ ይላል ቁርአን ለቦታ
ከሞጫን ሞጫ አይልም ብሎ የተከራከሩት ነበር። ሳም ሞጫ ግን አይልም አይደለም እና ሁሉንም ሳጣራ በርግጥ በጣም ተደጋጋሚ እየተባለ አማን እሱ ችግር የለው ሰውንላችሁ በኛ ዘመን ያስደፍራል ማርያምን እንኳን በዚህ ዘመን አለ ባሪያ እኮ ነው ያለ ኢየሱስ ክርስቶስ شريعة شنو لك رادو دفر ባሪያ ምንም ብትሆን ምንም ፈቃደኛ ነው ማለት እንደ ዘር አይደለም ባሪያ ባሪያ ሰው አይደለም እንዴ ባሪያ ማለት እንደ አሁን አይደለም እንደፈለኩ ነበር የምታዘዝ ገብተኛ አይደል ባሪያ ሰው ነው አይደል መሐመድ የተላከው ለሰው ነው አይደል ባሪያ ማለት ከሳቸው ጋር ወይም ታዛዥ ቁርአን ባሪያ ለብቻ ለአዳም ለብቻ ብሎ ነው ያለ በፍጹም እንደው ባሪያ እንዳትመስሉ ነው ያ ባሪያ እየበሰሉ ለኖር ቁርአን እንደሰላለ ለብቻ ቅድምም ብዬሽ ነበር ትዳር ያላቸው ሴቶች ባል ያላቸው ሴቶች ጋር መተኛት ዚና ነው አይደለም ስልሽ አው ዚና ነው ብለሽኝ ነበር አሁን እነዚህ ሰዎች ያፈቅዱላቸው ቁርአን ነው ትዳር ያላቸው ሴቶች ጋር ልክ ሲተኙ ስታይ ባሪያዎች ናቸው አልሽ ባሪያስ ቢሆኑ ባሪያ ያለ አይደል ኦኬ እሺ ባሪያስ ቢሆኑ ትዳር ያላቸው ሴቶች ጋር መተኛት ዝሙት አይደለም ዚና አይደለም እሱ ነገር ኢንትሮ ምናምን ላይ የለም ኢንትሮ ላይ ምናምን ኢንትሮ ማስገባት አልችልም ለዚህ ነው በቃ ስሙን ጋብቻ ተብሎ ማለት ነው አሁን ትዳር ያላቸው ሴቶች ጋር መተኛት ዚና አይደለም ማለት በቀኝ ልጆቻቸው ገቡ ሌሎችን ደግሞ ከነሱ ጋር ያለ ቆይ ያለ ኒካ ያለ ምናምን ከነሱ ጋር ዝም ብሎ መተኛት ሱራ 3 ሱረቱ ኒሳ ላይ ማለት ነው ማለት ነው ቆይና ትመጪ ሱረቱ ኒሳ ቁጥር 3 ላይ ሄደሽ ብታይ ደግሞ እነዚህ በቀኝ ልጆቻቸው የገቡ ሴቶች ምንድነው ማርጉባቸው የሚለው ሄዳችሁ ተዝናኑባቸው እርጉባቸው የሚል ክፍል አለ ይህም ዚና ነው እስልምና ላይ ዚና ማለት ምንድነው ዚና ማለት አንድ ነገር ባሪያ ማለት ቆይ አላህ ምንድነው መሰለኝ ሚስትህና ባሪያህን ብቻ ከሚስትና ከባሪያ ከዛ ውጭ መተኛት መሄድም አትችልም ብሎናል ሲጀመር ባሪያ ሲጀመር ከመጀመር ፍቃድ የተፈቀደ በአላህ ከተፈቀደ ደግሞ ተፈቀደ በእርግጥ አግብተው ነበር ወይም ተፋቶ መጥተው ሊሆን ይችላል እንጂ ከዘመናት ሲጀመር ባል ያላቸው ባሪያ ተሰሚል ወላ ነው ያው እንግሊዘኛው በትክክል አማርኛ ስላልተረጎመ ነው እንጂ ኢማም መሐመድ ሪኮርድ ብለው አቡ ሰይድ አልኹድሪ እንደዚህ አለና he captured some women from the area of Autas ከተባለ ቦታ አንዳንድ ሴቶች ያዘን አለ so we are already married አስቀድመው ምን ያሉ ነበር ያገቡ ነበር dislike having sexual relations እነሱ ጋር ማድረግ አልፈለግም because ምክንያቱም they already had husbands ምክንያቱም ባሎቻቸው ስለነበሩ ባል ስላላቸው እነሱ ጋር
ይሻላሉ። ባይዘው ሴቶቹ ባል ስላላቸው ግንኙነት ማድረግ አልፈልጉም። ስለዚህ ማክበር የላቸውም። እንደዚህ ሰዎች ያሹ ብሎ ከፍቶ 41 ሰው ያወራል። እውነት ነበሩ ምናምን ተብሎ አሁን የኛ ሰፈሮቹ ጉድ በእነሱ ነው ላይ ብዬ ልክ እኛ እንደምናሳለፍ በእነሱ ይከፍታሉ። 41 ሰው ያጠራል። ያበሻ ጊዜ ይላል። ያበሻ ጊዜ በጣም ሰብስክራይብ አለ። ባል ስላላቸው ግንኙነት ማድረግ አልፈለጉም። አንድ የዘረፈች አንድ አበሻ ሲንግላት ማለት ነው። አንድ አራት ሚስት አግብቶ አንድ ወንድ 10 ከማረግ አንቺን በሐዳ ላይ ያደርጋል። ያው በኒካ ባሪያዎች ግን ኒካም የለም ዝም ብሎ መገናኘት። እሺ ዝሙት ማለት በስልምና እኛ ግራ አስገባል። ምንድን ነው ምን ማለት ነው? ከዚህ በላይ ምን አይነት ዝሙት ሲነጋሪ ነው? ዝሙትና ባሪያ እኮ አይደለም። ዝሙት ማለት ባሪያ ማለት ማለት የበፊት ባሪያ ሌላ ነው። እናንተ ታውቁታላችሁ። ባሪያ ስለተማረከች አንድ ሴት ስለተማረከች ዝም ብሎ ወንድ እየመጣ ብቻ የተማረከች እንደማይሆን የታወቀ ነው። ባሪያ ሌላ ነው፣ የተማረከች ደግሞ ሌላ ነው። ባሪያ ማለት በጦርነት ወይም በግዢ የመጡ ይችላል። ግን አብዛኞቹ የሚለው አሁን እዚህ ጋር እያለሽ ያለው ከአውጣ ስለሚባል ታዲያ የተማረከች ስለተማረከች ሴቶች ነው። ግን አንቺ ለህሊናሽ ወይ ዝሙት ታዲያ ምንድን ነው? በስልምና ዝሙት ከትዳሮች እሱ እኮ ምንም ጥቅም የለውም። ከመጀመሪያ እስከ መጨረሻ ያለው ቁርአን ሙሉ እኮ ዝሙት እንዳትቀርቡ፣ ዝሙት ማለት ሐራም ነው፣ መንገዱም የከፋ ነው በሚለው ነው የገለጠው። ያ እሱ እንደዛም እናንተ ጥንቅቅ አድርጋችሁ ታውቃላችሁ። ይሄ ነገር ደግሞ እናውቃለን፣ ችግር የለውም። እሱ ቃል እኮ አሁን በተግባር ሲፈተሽ ወርዝ አያደርግም፣ ምንም ትክክል አይደለም እያለ ነው። ለምሳሌ አንቺ ልጅሽን መጥፎ ነገር አታድርግ፣ እንደዚህ ማድረግ መጥፎ ነው ምናምን እያልሽ አንቺ ደግሞ ያን ስራ ምሰሪ ከሆነ ምን ይባላል መሰለሽ? ቃልሽ እና ድርጊትሽ የተለያየ ነው። እንደ ቃልሽ አይደለም የተገኘሽው። ቁርአንስ እንደ ቃሉ ነው ወይ የሚገኘው? ዝሙትን አትቅረቡ ብሎ ስሚኛ፣ ዝሙትን አትቅረቡ የሚል የሆነ ቦታ ላይ ጽሁፍ ጽፎ በገንዘቦቻችሁ ከፍላችሁ ከሴተኛ አዳሪዎች ጋር ከሴቶች ጋር በጋብቻ ስም ለ3 ቀንም ቢሆን ሄዳችሁ አድርጋችሁ ገንዘብ ከፍላችሁ ተለዩ ካለ አላህ እንደ ቃሉ እየጠበቀ አይደለም ማለት ነው። በጦርነት የማረካቸዋቸው ሴቶች ቁጥራቸው ምንም ያህል ቢሆን ከሚስቶች ከነሱ ጋር ተኙ ብሎ በሌላ የቁርአን ክፍል ደግሞ ዝሙትን ራቁ የሚል ከሆነ ስሜት አይሰጠኝም ለኔ ማለት ምን እያለ እንደሆነ እንዲሁ ከራሱ ጋር እየተጋጨ እንደሆነ ነው የሚሰማኝ። ገብቶሻል? ስለዚህ ባለትዳር ሴቶችን ኢቭን ባለትዳር ሴቶችን እንኳን ባሪያ ሆነው ተማርከው ከመጡ ኢቭን ባል እንኳን ቢኖራቸው ከነሱ ጋር ተኙ ብሎ እየተናገረ የሆነ ክፍል ሄዶ ዝሙትን አትቅረቡት የሚል ነገር ከተናገረ አስመሳይ ሆኖ ነው የሚታየኝ እኔ።
ልክ እንደዛ መሆን አለበት። አይሽ ዝሙትን አትቅረቡ እንዳለ እነዚህ ነገሮች ከልክሎ ቢሆን ኖሮ አሁን የአላህ ቁርአን ወይም አላህ ይህን ነገር ከልክሏል ልንል እንችል ነበር። ቃልና ተግባር ሲለያይ ግን ውሸት ነው የሚሆነው አይደለ? አንቺ ቃልሽና ተግባርሽ ሲለያይ እኮ ትክክል አይደለሽም። ሰውን እንደዚህ አታድርጉ እያልሽ አንቺ የምታደርጊ ከሆነ ቃልሽና ተግባርሽ አልተገናኘም ማለት ነው። ስለዚህ ያ ነገር ምንም ወርዝ አያደርግም። ያ ነገር መኖሩ በተግባር ካልተገለጸ ጥቅም የለውም ማለት ነው። ሙስሊሞች ብዙ ጊዜ እሱን ነገር ስለምታነሱ ነው። እሺ ሙስሊሞች ህጎች አልተፈቀደላችሁ አንድ ነገር ያተረዳው ግን አሁን ሁሌም መደግምልህ አላህ ለእኛ ከሚስቶቻችሁና ከባሮቻችሁ ውጭ እንዳትሄዱ ብሎ አዞናል። በቃ ደረ ሁለተኛው ተከታታይ መወሰን መቼም አልተፈቀደላችሁ ያስኩሩልናል። ታዲያ ይህ ምን የሚያጋጭ ነገር በቃ ደረ ሁለተኛውን የመህል አክብሩ መወሰን መቼም አልተፈቀደላችሁ። ባርነት ሲባል ሰው ለአላህ ነው ባሪያ ማለት ነው። እንደዚህ ማለት ነው። ባርነት ለፈጣሪ ነው እንጂ ሴቶችን በባርነት ስም እንደዚህ ባሎቻቸው ባሉበት እየተገናኙ እንግዲህ አንድ ወንድ የቁጥር ገደብ አልተቀመጠም እና ባርነት ራሱ የመጨረሻ መልእክተኛ ሆነው መሐመድ ባርነትን መከልከል ማስቆም ሲገባው ጭራሽ ቀኝ እጆቻቸው ያዙት ብሎ ለሴት ልጅ ክብር አለው የምትሉ ከሆነ እስልምና ሴትን ከባርነት ማውጣት ሲገባው ባርነት ውስጥ ዘፍቆ የወሲብ መጠቀሚያ ማድረግ እንዴት ነው የምታስቢው? ለጭንቅላትሽ ራሱ ፌር አይደለም። ሰባት ላይ ያው እናንተ ያመናችሁ ነው የምታወሩት። ባሪያ ሴቶች ሂጃብ ያደርጋሉ እንዴ? አላውቅም። እንዲያደርጉ ራሱ አይፈቀድላቸው። ያው ባሪያ ናቸው ማለት የበፊት ባሪያ ሌላ ናቸው፣ እንደ አሁኑ አይደሉም። ባሪያ ማለት በቃ የነሳቸው ለሙስሊም እንኳን ሂጃብ እንልበስ ቢሉ ይደበደቡ ነበረ። አብሳሳ እንደዚህ የሚባል ነገር የለም። ላሳይሽ ሀዲሱ ይህ ምን ይላል? አንድ ሺህ ሰው አየሁ ታዲያ ሲያልቅ 20 ምናምን ሺህ ይታያል እስከ 50 ታይለት አንተም ስላለቀቅ መታየት አለበት። መልሰው ለይሄ ለኛው ማለት ነው ታችኛው ነበር አለ ተርጉምልሽ ወደ አማርኛ። ዑመር ማን ነው ታውቂዋለሽ? አስሐብ ማለት መሐመድ በጣም ይወደው የነበረ ሰሃባ ማለት ነው አይደል? ዑመር አንዲት ባሪያ ሴት ጅልባብ ለብሳ አይቶ ይላል። ከዛ ተፈታህልን ማለት ነፃ ወጥተሻልን ብሎ ይጠይቃታል። እሷም አይደለሁም አለችው። ባሪያነቷን ነገረችው ማለት ነው። ከዛ ከራስሽ አውልቂ ጅልባብ የነፃ ሴቶች ብቻ ነውና አላት። ከዛም አለንጋውን ይዞ ወደ እርሷ ሄዶ አንቺ 9,000 ብር በእንትን አገኛለሁ ነው ያለኝ። በማስታወቂያ 9,000 ብር አገኛለሁ ነው ያለኝ። ይሄ ሰሃባ የእስልምና እሱማ ማንም አይነካበትም። ሰሃቦች እሱማ ማንም አይነካበትም። ሂጃብ ለብሰው እንኳን ካዩ 10,000 ብር እዚያ ከፍለው 9,000 ብር እሱ ጋር ያሱ ነው። ጭንቅላታቸውን እየመቱ ጅልባቡን ያስወልቋቸው ነበር። ሐዲሱ ያው ትክክለኛ ሐዲስ ከ10 እኮ ይሰራል ብሎኛል። አይት ነው ሳሂህ የሆነ ሐዲስ
ትችላለሽ እና ኦልሬዲ እንደ ዕቃ ነው የሚታዩት በየቪዲዮ ነው ወይስ ያው ባሪያ ስለሆነ ነው። አለ ግን ያው ይበቃሻል። አስቢ ባርነት ከጅምሩ አሁን ይሄ ወሲብ መደረጉ ምናምን ከኋላ የሚመጣ ነው። ከጅምሩ ባርነት የሚለው ሀሳብ በራሱ ሴቶችን እንደዚህ ማድረግ መወገዝ ያለበት ነው። የሚመከርም እንደ ሃይማኖትም የሚነገር ነገር አይደለም። በአንቺ ላይ እንዲደረግ የማትፈልጊው በሌሎች ላይ ማድረግ ሀዲሳችሁ እኮ ዳዒፍም አለ። ኧረ ይሄ ሳሂህ ነው። ምን ትክክለኛ ቢልም አው ዳዒፍ ሀዲስ ያው መጽሐፉ እኔ አላምንም። ሴት ስትመታ እንተንም አለ ግን ብዙም ዳዒፎች ስላሉ ቁርአን ሚስቶቻችሁን መቱ ይላል እኮ። ሞቱ የሚለው እኮ እንትን ነው ሲያጠፉ ነው። ደግሞ ለባለትዳር ናቸው እንጂ ለማንኛውም ሴት አልተባለም። ጸባይ በዱላ ይስተካከላል መልክ ይስጠኝ እንጂ ሲያጠፉ ዝሙት ሲሰሩ ዝሙት ሰርተው ደግሞ ወይም ካጠፉ እንዲስተካከል ቤተሰብ ሳይደርስ ሳይፋቱ እኮ ነው። ለሌላ ፈልጎ እኮ አይደለም። እንደኛ እንደ ሴት ያከበረ ቁርአን አይደለም። እውነት ለምን ባል ካጠፋስ ነው? ባል ካጠፋስ? ባል ካጠፋ ሁላችንም እናጠፋለን። ፈጣሪያችን እኮ ነው የሚቀጣን። ግን ባለትዳር ሴት የሆነች ማለት ነው በባል የምትቀጣው እንዳትፈታ ተፈታ ደግሞ ቤት ቁጭ እንዳት ወይም ቤተሰብ ሳይደርስ ራሱ እንዲገሰጣት ነው ማለት ነው እንጂ ሌላ ሰው አይደለም። አንብቢ እሺ። እኔ መመክርሽ አንብቢ፣ በጣም አንብቢ። እንደዚህ አይነት ነገሮች ያጸያፊ ሆነ ለአንቺ ባይዘው በስነ ምግባር ነው እያሳዩሽ ያሉት። እኔ ግን አንድ ነገር ልበልህ። እሺ ትያለሽ። ጓዴ ልጨርስ። አንብቢ። ይህን ስታነቢ እውነቱን ታገኛለሽ። አሁን እኛ በጸባይና ያሳየንሽ ከአንቺ የሚጠበቀው ምንድነው? ማንበብ ነው፣ ማየት ነው። የሚሉሽን ብቻ መሰሚ ከሆነ እመኚኝ ራስሽን ጀሃነም ውስጥ ነው የምታገኝ። ለምን ካልሽ እኔና አትሞግጂ። ለምን ካልሽ ስላላነበብሽ ማለት ነው። አሁን ስናሳየሽ በጣም ነው ትንግርት ይፈጥርብሽ፣ በጣም ጥያቄ ፈጥሮብሻል። ውስጥሽ ሞቅ አድርጎ አይኑ አውቃለሁ። ሰው እንደዚህ አይነት ነገር ጥርጣሬ እያለብሽ ከእንደዚህ አይነት መንገድ ውስጥ ለመራቅ መሞከሩ ምንድነው? አንዱ ማንበብ ነውና እዚህ ጋር ነኝ እኮ ነው ሚሉሽን ብቻ መሰሚ ከሆነ እዚህ ጋር ነኝ ነው እሺ፣ ራስሽን ሌላ ቦታ ነው የምታገኝ። እንደ ወንድም ነው መክርሽና ያው ይሄን ይሄ ምናልባት የለም ይበቃሻል። ያው ምንም በቃ ምንም እናሳይሽ ነገር የለምና የረሱላችን በቂ ኦሬዲ አቃል ነው ነገር ሰው ስለዚህ አፈንዳዳቸው አንተ ሁሉም ያነበብከው ሀዲስ ምናምን ያልከው ማለት ነው። በእርግጥ ጠቃሚ ነው። ያው እናንተም በዛ ላይ ናችሁ ስለጣሉት እንጂ ብዙ የሚነበብ ነበር። ግን ለእኛ ለሙስሊሞች ማለት ነው ቁርአን ራሱ እኮ በቂ ነው ለመምራት ማለት ነው። ለመምራት ብቻ አይደለም፣ ዓለም ለማሳወቅ ለማወቅ ከአፈር በታች ለማወቅ ቅያማ ለማወቅ እናንተም ራሱ ለማወቅ እኮ ቁርአን ለኛ በቂም ከበቂም በላይ ነው። ክርስቲያን ለማወቅ ራሱ ማለት ነው፣ ይሁዲ ለማወቅ ራሱ ቁርአን በቂ ነው። ሐዲስ ራሱ የቁርአን የሚያብራራ ነገር አንዳንድ ነገሮች እንጂ ቁርአን ለኛ ብቻ ብርሃን ነው። ይሁን በቃሽ ይሁን። እኔ አልቃወምሽም። አንቺ ለምን እንደዚህ እንዳልሽኝ ታውቂያለሽ? ተረዳሽበት መንገድ አለ። ግን ቁርአንን ብታነቢ ደግሞ አላህን ራሱ አታውቂም። ቁርአን አንቺ የምታነቢ ከሆነ ቆይ ስሚኝ፣ ቁርአን ብታነቢ ከሆነ አላህ ማለት ትያለሽ። ምክንያቱም ቁርአን ቆይ አንቺ እየተባሉን እየነገርሽኝ፣ እኔ ደግሞ ስታነቢ እያልኩሽ። መስማትና ማንበብ ይለያያል። ሰምተሽ የምትናገሪው ልክ ነው እየነገርሽኝ፣ ብዙ እኮ ችግር የለውም። ግን ካነበብሽው አላህ የሚባል ነገር ቁርአን ውስጥ አታገኝም። ስም ግን ልታገኝ ይችላልሽ። አላህ አለ ወይ የሚባለው ግን አታገኝም። የአላህ ስም ግን ቁርአን ላይ ተጽፏል። አይሽ አይደለ? እኔ የራሴን መጽሐፍ ጽፌ አላህ ወይም አንድ የሰውን አንስቼ ወይም የሆነ በቃ የሆነ ስም አንስቼ ብጽፍ ይሄ ፈጣሪ ነው ብል ስም ስለጻፍኩኝ ሰውየው አለ ማለት እንኳን አይሽ አይደለ?
እዛ ላይ ስሙ ስላለ አላ አለ ማለት አይደለም። እና በመክሽ ነገር ስታነቢው ግን አላ በተግባር አታገኝም። አላ ማን ነው? እሱም ትደርሽበታለሽ። እና ቁርአን ራሱ አላ አወረደ፣ እሱ ሌላ ጉዳይ ነው። እንዴት ማንም ሲያወርድ አላየም። ሰሞች ውስጣቶችሽን ብትጠይቂ አላቅም ግን በመሐመድ በኩል እንደመጣ የሚነግሩሽ። ለመሐመድ ማን አወረደ? አላ ይሉሻል እንጂ አላ እንዳወረደ ስታነቢ ያወረደው ሌላ አካል አላ ማለት ነው። እና አይሻ እንደዚህ አይነት የተወዛገበ ትምህርት ነው። አንቺ ብታነብሽ ዝም ብለሽ ምሰሚ ከሆነ ግን አይገባሽም። እና አይኖስ በርቺ፣ ማንበብ ሞክሪ፣ አይምሮሽን ተጠቀሚበት። እንደዚህ አይነት ዘረኝነት ወይም እንደዚህ አይነት ጭቆና ዝቅ አድርጎ ከሌላ ወደታች አሁን ወንዶችን ከፍ አድርጎ እንደዚህ ከሚያነሳሰር ውስጥ ለመውጣት ይህን ነው የምልሽ። ለኑርዬ እስቲ በዛው ያው ትናገሪያለሽ። ቁርአንንም እና ይሁድና ክርስቲያንን ለማወቅ በእርግጥ ቁርአን አስፈላጊሽ አልነበረም ከዛ በፊት ስለነበሩ፣ ግን አንቺ በቂ ነው ብለሻል ይሁድና ክርስቲያንን ለማወቅ። እንዴት አድርጎ አሳወቀሽ ይሁድና ክርስቲያንን? ቁርአንን ምን ብሎ ነው ያሳወቀሽ? እስቲ ንገሪኝ እንስማሽ። እናንተ ያሳወቀኝ እንደውም እኔ አላውቅም ነበር ቁርአን ሳላነብ ማለት ነው። ክርስቲያን ምንድን ነው ሙስሊም ምንድን ነው ወላ አላውቀውም ነበር፣ ግን እስልምና ነው ያሳወቀኝ። ክርስቲያን ማለት የኢየሱስ ወይም የኢሳ ተከታይ እንደሆናችሁ ነው። ኢሳ ደግሞ የአላህ ልጅ ብላችሁ እንደምትይዘው፣ ይሁዳውያን ደግሞ ዑዘይር ኢብኑላህ ወይም የአላህ ልጅ ብላችሁ እንዳያስባችሁና ስህተት እንደሆነ በደንብ ነው። ኢሳ የአላህ ባሪያ እንደሆነ ወይም ኢየሱስ ማለት ነው። እኔ ለስነ ስርዓታቸው ሳላመሰግን አልቀርም፣ ግን እናንተ በተሳሳተ መንገድ ስላላቸው እውነትም እናንተ ብታነቡ ቁርአን ብቻው ራሱ ለእናንተ ብርሃን መንገድም አለው። ይኸውልሽ ቆይ አሁን ባሪያ ሴቶቹን ተዋቸውና አንዲት ነፃ የሆነች ሴት ነፃ የሆነች ባሪያም ያልሆነች ሴት ግን ባለ ትዳር የሆነችን ሴት እሷ ባሏን ፈታ ሌላ ሰው እሷን ቢያገባ ይሄ ትክክል ነው ማለት? ባሏን አፋቶ ማግባት ማለት ነው። ሜቢ ያ ሰው አቅም ሊኖረው ይችላል፣ ጉልበት ሊኖረው ይችላል። አቅምና ጉልበቱን ተጠቅሞ አይቶ ከወደዳት ባሏን እንድትፈታ ማለት ነው፣ እሱ እንድታገባው። ይሄ እውነት ጥሩ ነው? ስነ ምግባራዊ ነው? ይኸውልሽ አሁን እስልምናን አላወቅሽውም ብለሽ ለዚህ ነው ገና አላነበብሽውም። ለምሳሌ ሱረቱል አሕዛብ የሚባል አለ 33ኛው የቁርአን ክፍል ማለት ነው። ቁጥር 50 ላይ ስትሄጂ ለመሐመድ ብዙ የተፈቀዱለት ነገሮች ሱረቱል አሕዛብ ቁጥር 50 ላይ ስትሄጂ በጣም ብዙ የተፈቀዱለት ነገሮች አሉ ለመሐመድ እና ወደ 16 ነገሮች ተፈቅደውለታል። ኢማሙ ቁርጡቢ ሲፈስረው የቁርአኑን ክፍል ላሳይሽ። ቆይ ይሄ ምን ይላል? አሕዛብ ይላል አይደለ? አልአሕዛብ ቁጥር 50 ማለት ነው። ቁጥር 50 ይሄ ማን ይላል? አልቁርጡቢ ተፍሲር ማለት ነው። ተፍሲር ላይ አስረኛው ለመሐመድ የተፈቀደለትን ነገር ላሳየሽ። አስረኛ ይላል if his sight falls on a woman አይኑ ወይም እይታው በሴት ላይ ከወደቀ መሐመድ ማለት ነው። አይኑ ወይም እይታው በሴት ላይ ከወደቀ her husband must divorce her ባሏ እሷን ሊፈታት ግዴታ ነው ይላል። ያቺ ሴት መሐመድ አይቶ ከወደዳት ባሏ እሷን ለመፍታት ግዴታ አለበት ይላል። and it is permissible for him to marry her ከዛ መሐመድ እንዲያገባት የተፈቀደች ናት ብሎ ይናገራል።
ባል ያላትን ሴት ከወደደ እሷ ባሏን በግዴታ ትፈታና መሐመድን ታገባዋለች ማለት ነው። ባሪያ ማለት ነው ወይስ ኖርማል ሴት? ነፃ ሴት። ሐዲስ ነው ወይስ ቁርአን? የቁርአኑ ተፍሲር ያው በአማርኛ ላደርግልሽና አይኑ በሴት ላይ ቢያረፍ አለ። አይኑ በሴት ላይ ቢያረፍ ባሏ ሊፈታት ይገባል እና ሊያገባት ተፈቅዶለታል። ባሏ ሊፈታት ይገባል ነው። እኔ በደንብ ገና ብዙ ነገር አለ። ይኸውልሽ ኢብኑል አልአረቢ አለ እንዲህ ብለዋል። የሁለቱ ቅዱሳን ኢማም የተናገሩት ሲሆን ዑለማዎች አለ በዘይድ ታሪክ የተናገሩት ነገር ቀደም ብሎ አልፏል። ይህ ታሪክ ተከስቷል በዘይድ ላይ። የዚህን ሰውዬ ሚስት መሐመድ አይቶ ስለወደዳት ዘይድን ፈታ መሐመድን ታገባ ተደርጓል። ይኸው አንድ የሰፈር ዱርዬ ራሱ አያደርግም ከሴት ጋር። ይሄ ቁርአን አይደለም። ቁርአን እንደሚባል ቃል የለም አለ። ቁርአን ላይ አለ። እስኪ ስንት ቁጥር ነው ንገረኝ። እኔ ለምንድን ነው ይኸውልሽ ከቁርአኑ ላይ እንሂድና ይሄ ዳይፍ እያነበብክ ሊሆን ይችላል። አንዳንድ እኮ ጭራሽ የማይሆን እንተ ሀዲሶች እኮ አሉ እውነት የማይሆን አይደል ያልኩሽ። አሁን ዘይድን እዚሁ ጋር ማሳየት እችላለሁ። አይተው ቁርአኑ አስገብቶታል። ለመሐመድ ስሜት ሲል የወረደ አንቀጽ አለ። ለእናንተ መመሪያ ብቻ ሳይሆን መሐመድ ሚስት እንዲያገባ አንቀጽ ይወርዳል። ይኸው እዚያም አላህ በእርሱ ላይ ለለገሰለትና አንተም ነፃ በማውጣት በእርሱ ላይ ለለገስክለት ሰው ለዘይድ ቅድም ያየነው ዘይድ ማለት ነው። አላህ ገላጩ የሆነ ነገር በነፍስ ውስጥ የምትደብቅና አላህን ልትፈራው ይልቅ የተገባው ሲሆን ሰዎችን የምትፈራ ሆነህ ሚስትህን በአንተ ዘንድ ከመፍታት ሚስትህን በአንተ ዘንድ ያዝ እና አላህን ፍራ በምትል ጊዜ አስታውስ ብሎ ይናገራል። አይቶ ወዷታል። አይቶ እንደወደዳት ግን መሐመድ በልቡ ደብቋል። ስለዚህ አላህ ምን ይለዋል? አትፍራ፣ ትችላለህ፣ ተፈቅዳለሃለች ብሎ ይናገራል። እቺ ሴት ማናት? ዘይነብ ትባላለች። የነብዩ መሐመድ ሚስት እንደነበረች ታውቂያለሽ አይደል? አስቀድማ ግን የዘይድ ሚስት ነበረች። ዘይድ ሙእሚና ነው ማለት የሙስሊም ነው። ልጁ ነው፣ የማደጎ ልጁ ነው። ደግሞ እኮ የልጁ ሚስት መሆኗ እኮ ነው በጣም ነገሩን ክፉ የሚያደርገው። በህይወት እያለ ነው ወይስ ሞቶ ነው? ሞቶ ቆሞ እያለ በህይወት ሳይሞት ማለት ነው። ይሄ ከየት ነው መጣ? ሐዲስ ነው። ይሄው ሰሮ ዘይድ ስለሚባል ሰው ያስረዳል። በህይወት እያለ ነው 37 ጣይ አለልሽ ታሪክ። እዚህ ጋር ደግሞ ስለ ብልግና ምስተወራ ላይ ከእነሱ ጋር በህይወትም ስለ ብልግናም እየተወራ ሞቶ ነው በህይወት እያለ ባል ካላት ያቺ ሴት ታይታይ ሊያገባት መብት አለው። ምን አይነት ጉድ ውስጥ ገባን ዘንድሮ? የዘይድን ታሪክ የታለ ዘይድ ይኸው የዘይድን ታሪክ አብረው አስቀምጦ ማለት ነው። ተራ ዱርዬ የሚባል እንኳን እንደዚህ አይነት ድርጊት አይፈጸምም። ከሴት ጋር ያለን ወንድ ያከብራል፣ ከወንድ ጋር ያለችን ሴት ያከብራል። ያው እኛ ምንም ዱርዬ ባንሆንም ዱርዬዎች እናውቃለንና ረሱል ዱርዬ ላይ ያልኩ ነው። አላህን ፍራ እንጂ ነው አይመከርም። አንቺ እኔ አሁን በመሐመድ ዘመን ቢሆን ሚስቴን አደባባይ ላይ ይዣ አልወጣም። ስፔሻሊ ቆንጆ ከሆነች ይዣት አይኔ የሆነ በረሱል የሆነ የተሳሳተ አመለካከት ስላላችሁ ነው እንጂ የምር እንደሱ የሚወደድ የምርጥ መጽሐፎቻችሁ እየተናገሩ የዛኛውን ክፍል ብከፍትልሽ መሐመድ ይሄዳል ዘይድን ሊጠይቅ ሲሄድ ግን ዘይድ የለም ዘይነብ ነው ያለችው። ከዛ በመጋረጃ ውስጥ ራቆቷን ያያታል። ከዛ ልቡ በፍቅር ይወድቃል።
ከዛ አላህ ልብን የሚቀይረው ምናምን ብሎ ሲያመሰግናት እሷ ትሰማለች። ከዛ በኋላ ከዘይድ ጋር ይነቋቆራሉ። መሐመድ ወስዶ ያገባታል ማለት ነው። እና የማደጎ ልጁ ነበር። እንዲያውም ቁርአኑ ምን ይላል መሰለሽ? ሰዎች እንዴት መሐመድ የገዛ ልጁን ሚስት ያገባል፣ እንዴት እንደዚህ ያደርጋል ብለው እንዳይከሱት ምን ብሎ አንቀጽ አወረደ? ይኸውልሽ መሐመድ ከወንዶቻችሁ የአንድም ሰው አባት አይደለም ብሎ አባትነቱን ካደ። እሺ አሳድጎት ራሱ አድሮት መጨረሻ ላይ ይሄ እኮ የተካደ ነገር እኮ እንትን ነው። ከመውደዳቸው የተነሳ አቦታችን ብለው ነበር የሚጠሩት። እና አላህ ደግሞ ምን አለ? ረሱል የማንም አባት አይደለም፣ ረሱል መሐመድ ዘይድ ኢብኑ መሐመድ ነበር ተብሎ የሚጠራው። ለኑርዬ ዘይድ ኢብኑ መሐመድ ተብሎ ነበር የሚጠራው ሁላ ማለት ነው። መጠሪያ ስሙ ራሱ ኢብኑ መሐመድ ነው ይባል የነበረው። እሱ ብቻ አይደለም፣ አብዛኛው ሰው ኢብኑ መሐመድ ሲሉ ስለ አብዛኛው ስለተባዛ ስለሚወዱት ከዛ አባታቸው አይደለም። ሱረቱል ተህሪምን ባይዘው ሰይታታላ በቃ ለማንኛው አልሄድኩም ወደ ተህሪም፣ ግን አንብቢ ነው። ቁርአንን ስታነቢ ደግሞ ድሉ ካለሽ ተፍሲሮችንም አንድ ላይ፣ ምክንያቱም ቁርአኑን እንዲሁ በራስሽ መረዳት ስለማትቺ ከነማብራሪያው ለማንበብ በጣም ጥረት ካረግሽ እመኚ 2 ወር አይፈጅብሽም ከእስልምና ለመውጣት። እሺ እና ለጸባይሽ ደግሞ እንግዲህ እግዚአብሔር ይርዳሽ፣ እግዚአብሔር ከአንቺ ጋር ይሁን እላለሁ። ጥሩ ጸባይ ያለሽ ታዳምጫለሽ። ልባቸው ቀን የሆኑትን ደግሞ እግዚአብሔር ይፈልጋቸዋልና አትጥፊ፣ እንማማራለን፣ ጥያቄዎችን እንቀበላለን። እናመሰግናለን እህታችን። እኔም አመሰግናለሁ ለስነ ስርዓታችን።